ጽዮን የአባቷን ሐዘን ሰማች። በጣም አዘነች፣ አለቀሰች። የምትሆነው ግራ ገባት። ሉሊት ነገረቻት። ያፌት ደግሞ ናታንን በድጋሜ አግቶታል። እሱም ምንድነው አንደኛ አባቱ ስለሞተ አባትህ ጋር ያልተወራረድኩትን ሂሳብ አንተ ጋር መወራረድ አለብኝ፣ መሞት የለበትም አለ። እንግዲህ አቶ ሰለሞን የናታን አባት የነበረው አባትየው እንጂ አባቱ አልነበረም ለናታን። ለያፌት ግን ትክክለኛ አባቱ ነው። እናም ናታንን እንደዛ ሲያሰቃየው የነበረው የእንጀራ አባቱ ነበረ። ጽዮንን ትክክለኛ ልጁ ስለሆነች ይወዳታል፣ ይንከባከባታል። የነ ጽዮን እናት ደግሞ እስካሁን ድረስ አልመጣችም። በጣም ያሳዝናል። ያፌት እንግዲህ ናታንን አግቶ በማሰቃየት ላይ ይገኛል። ይገርማል። ይህ ሁሉ ነገር ምንድን ነው? ናታን በማያውቀው ነገር አባቱ ሲበድለው ኖረ። አሁን ደግሞ ያፌት ተተክቶለታል። ያፌት ለአባቱ ጉዳይ አይሰጠውም። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ሐረግ ከባለፈው የቀጠለ ፓርት ይዘን መጥተናል ማለት ነው። እንግዲህ በጣም የሚያሳዝነውና የሚገርመው ነገር ምንድን ነው ስንል የናታን አባት የትክክለኛ አባቱ አልነበረም። ያፌት ግን ከያፌት እናት በአጋጣሚ ነፍሰ ጡር ሆና አልፈልግሽም ብሎ ጥሎት እንደሄደም ያፌት እየተናገረ ነበር። አሁን ግን ናታንን እንደዛ እባዶ ጨለማ እየወሰደ የሚያሰቃየው የነበረው ልጁ ስላልሆነ ነው። ለጽዮን ግን ትክክለኛ ልጁ አባቴ ስለምትለው ጽዮንን በጣም ይወዳል፣ ይንከባከባል። ናታንን ግን ያሰቃየዋል። ይህንን የሰማው ናታን አሁን በጣም አዘነ። እንዴት የኔ አባት ማን ነው? አባቴን ፍለጋ መውጣት አለብኝ እያለም ራሱን አነሳሳ እና ይበልጥ በህይወት እያለ ከጎዳው በላይ አሁን ከሞተ በኋላ የሱ አባት እንዳልሆነ በጣም ሲረዳ በጣም ተናደደ ናታን። ጽዮን የአባቷን ሞት ስትሰማ በቃ መቆም አቃታት። ራሷን ጠላችው። ለምን በሚለው ያፌትም ላይ ያላት አመለካከት ይበልጥ መጥፎ ሆነ። አሁን ናታን በማዘኑ እሷን መልሳ ልቧ ተሰባበረ። ኤፍራታ ደግሞ አሁን የያፌትን ስራ አብራ እየሰራች ነው። እናም አሁን እናትና አባት የላቸውም፣ እናትና አባታቸው የሉም። ስለዚህ ናታንና ፂ እቤታቸው መመለስ አለባቸው። ያፌትን ይህንን ቤት ከዚህ ማስወጣት አለብኝ ብላ ወስናለች። ግን አብራ እየሰራች ነው። ይሄ ነገር ተሳክቶላት ሌላ ማድረግ ያለባትን ነገር እውነት እንደምትለው ያፌትን ከዛ ቤት አስወጥታ ወይም ደግሞ ያፌትን በወንጀሉ ታስሮ እሷ ናታንንና ጽዮንን የተስተካከለ ህይወታቸው ቤታቸው ውስጥ ያሳልፋሉ የሚለው ትልቅ ጥያቄ ነው። ኤፍራታ ራሷን ችግር ውስጥ እየከተተች ለናታን ትሞታለች። አሁን ደግሞ እንግዲህ ያፌት አሁንም የጥላቻ መርዙን አልተወውም። ናታን ላይ ያለው ጥላቻ እንኳን አይደለም ወግተህ አቁስለኸኝ ይቅርና የአባትህ ግፍ አልወጣለኝም። ስለዚህ አባትህ ያደረገውን ነገር አንተ ሂሳቡን ተወራረዳለህ እኔ ጋር በማለት ያፌትን መልሶ ናታንን ያፌት መልሶ አገተው። ናታን አሁን አማራጩ ሁላ ጠፍቶበታል። በጣም በሚገርም ሁኔታ ጽዮን የአባቷን ጉዳይ ስትሰማ መቋቋም አቃታት። ይህ ሁሉ እየነገረቻት ሉሊት ናት። ምክንያቱም ሉሊት አሁን ያን ሁሉ ቤተሰብ አጥፍታ እሷ ራሷ ብቻ እንድትኖር ሁሉ ነገር በእጇ የሚሆን ይመስላታል። ለናታንም ለጽዮንም አላሰበችም። በእኔ ላይም ነገ ሞት ወይም ችግር አለ ብላ አልተረዳችም ሉሊት። ለያፌትም ደውላ አባቱ እንደሞተ ስትነግረው ትናንትና ያፌት በጣም እየተናደደ ነበረ። ያንን ንደቱን ግን ወዳው ሰዎቹን አዞ ናታን ላይ ነው የተወጣው።
ጽዮን ደግሞ ባላሰበችውና ባልጠበቀችው ሰዓት ወንድሜ ምን ሆኖ ነው እያለች ስትል አንቺ ምንም አታስታውሽም? ምን ሆነሽ ነው ግን? ወንድምሽ እኮ አለች። ከዛም ወንድምሽ እኮ ሀዘን ላይ ነው አለቻት። የምን ሀዘን? ምንድን ነው ሀዘን? ማን ሞተ? አለች ጽዮን። ከዛ እሷም እንዴ አባታቸው እኮ ሞቷል አለቻት። ምን? እይቃዥሽ መሆን አለበት አለች። እኔ ከዛም ጽዮን ራሷን ስታወደቀች ለነሱ ያታስታውስም ያለማስታወስ ችግር ያለባት ብታስመስልም ግን አባቷ ለሷ ዋጋ እንደከፈለ አባቷን ምን ያክል እንደምትወደው ስለምታውቅ በዛ ላይ ሉሊት በዚህ መልኩ ልታባራ አልቻለችም። ቀጠለች። አባትሽ በመሞቱ እናትሽም ጠፍታለች አለቻት። የምትሆነው ግራ ገባት። እማየም ጠፍታለች ማለት ሞታለች ወይስ ጠፍታለች? ምንድን ነው? አይተናነስም። በቃ ከዚህ በኋላ ወላጅ አልባ ልጆች ናችሁ፣ ራሳችሁን በራሳችሁ እንጂ ምንም ማድረግ አትችሉም አለች። በጣም ያሳዝናል። ኤፍራታ እዛ እነናታን አባታቸው ሞተ የሚባለውን ስትሰማ የምትሆነው ግራ ገባት። ገኒ ደግሞ እላይ ናታንን እያጽናናች ነበረ። እታች ለጽዮን ሉሊት ሁሉንም ነገር ስትነግራት ራሷን ስታወደቀች። አሁንስ አእምሯ ላይ ድጋሜ ሌላ ችግር ይፈጠራል ወይስ ጽዮን ከወደቀችበት በሰላም ትነሳለች? በሚያሳዝን ሁኔታ አሁን ሁላቸውም መከራ ውስጥ ገብተዋል። ማንኛው ነው? ናታን ነው ጽዮንን የሚያጽናናት ወይስ ጽዮን ናት ናታንን የምታጽናናው? አሁን ናታንን ደግሞ ያፌት በድጋሚ አግቶታል። ዋጋውን እሰጠዋለሁ፣ እሱ አይታሰርም፣ እሱ ምንም ነገር መሆን የለበትም። በህይወት አባቱ የበደለኝም በደል ያላባት እናቴን በድህነት ጨቁኑ እንዳድግ እንዳደረገኝ እናቴን ሲያሰቃያት ለኖረው በሙሉ ልጁ ምትኩ ነው፣ ዋጋውን ይከፍላል እያለ ናታን ላይ እያሰቃየ ይገኛል። ግን ለናታንስ ማን ነው አቶ ሰለሞን የናታን አባት አለመሆኑን የተናገረው? ይህ ሁሉ ባልተጠበቀና የአባታቸውን መሞት ሲረዱ አንድ በድብቅ ደብዳቤ ተጥሎላቸው ተገኘ። እናም አቶ ናታን አባትህ እኮ እንደዛ ሲያሰቃይህ የነበረው እውነተኛ ልጁ ስላልሆንክ ነው። እናትህ በልጅነቷ ከሌላ ሰው ወልዳህ እሱን አገባች። እናም ለዛ ነው ባዶ ጨለማ እየዘጋ ሲያሰቃይህ የነበረው። አሁን ግን እናትህ ግን ሁሉ ጊዜም ካንተ ጎን ናት፣ ስለምትወድህ ልጇ ስለሆንክ። ጥርት ያለ አባትነቱ ለያፌትና ለጽዮን ብቻ ነው። ያፌት ልጁ መሆኑን በደንብ ያልቃል አባትህ። ግን ደግሞ እናትህ ዳ ስለሆነች አልፈልግሽም ብሎ ተጫውቶባት ሄደ። አንተም ትልቅ ሆነ ልጁ እንደሆነ ያምናል። እናም ያችኛዋን የናታንን እናት ወዶ ስለሄደ አብሮ መኖር ጀመረ ከሷ ጋር። እናም አሁን ናታን ግን በቃ መረጋጋት አለብህ የሚል ደብዳቤ ነበር ናታን ያነበበው። ይህንን ሲሰማ በጣም ልቡ ተሰበረ። እውነትም ትክክል ሊሆን ይችላል ይሄ ደብዳቤ። አባቴ ቢሆንማ እንደ አባቴ መክረኝ ነበር፣ ሳጠፋ ይቆጣኝ ነበር፣ ወደ ጥሩ ደረጃ ይወስደኝ ነበረ። ስለዚህ አባቴ ስላልሆነ ነው እንደዛ ሲያሰቃየኝ የኖረው በማለት ናታን ልቡ አመነ። በዚህ እያመናታ እያለ ናታን በጣም ስሜታዊ ሆኖ ከቤት ውስጥ ሲወጣ ያፌት ደግሞ አንድ እቅድ አቅዶለታል። ናታንን እኔ ራሴ እስር ቤት ሳይሆን የራሴ የምለው ቦታ አስቀምጬ አባቱ የበደለኝን በደል እያንዳንዱ እያወራረድኩ ሂሳቡን አሳየዋለሁ፣ እቀጠዋለሁ፣ እበቀለዋለሁ አለ። በጣም በሚገርም ሁኔታ ነው። ናታን አሁን በጣም ተናደደ። እንደዛም ሆኖ ግን ጽዮን ምን ሆና ይሆን እያለ ያስባል፣ ይጨነቃል።
ሉሊት እንግዲህ አሟት እንኳ አሁንም አርፋ የምትቀመጥ ሰው አይደለችም። ለጽዮን የተናገረችው ነገር ቤዛንና ገኒን ከምንም በላይ አሳዝኗቸዋል። ገኒ አሁን እውነቱን አውጥታ የቤዛ እናት ከዚህ ምድር እንድትወገድ ያደረገችው ሉሊት መሆኗን በትራስ አፍና ማስወገዷን ሉሊት መሆኗን ለቤዛ ልትናገር ዝግጁ ሆናለች። አሁን ምን ይበቃቸዋል? ሁሉም ድብልቅልቅ ያለ መከራ ውስጥ ነው። ቤዛ ሉሊት ከሆነች እናቷን ከዚህ ምድር ያጠፋችባት ምን ታደርጋለች? አሁን የሉሊትና የቤዛ በቀል አንድ ብሎ ይነሳል። ሉሊት እያስመሰለች ይህን ያክል ጊዜ ኖራለች ምንም እንዳልተፈጠረ። ቤዛ ከዚህ በኋላ በቁርጠኝነት ሉሊትን ዋጋዋን ለመስጠት ተነስታለች። ሉሊት ላይ ለጊዜው ጽዮንም ሐዘን ውስጥ ገብታ ዝም ብትልም አሁን ቤዛና ጽዮን ሉሊትን እንዳትሞት እንዳሸር መኖሯን ሰው መሆኗን እንድትጠላ አድርገው እንደሚያሰቃዩት ተመካክረዋል። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻ